ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ ያክብረውት ግብዣችን ነው። ተመልካቾቻችን ቻናሉ ዳሞት ስታር ነው። አዲስ ሆናችሁ በላይክ ጀምራችሁ ሰብስክራይብ ማድረግ እንዳትረሱ። ያል ጥሩ መረጃዎችን አጫጭር ወሬዎችን ይዘን መጥተናል። አብራችሁን ቆዩ። የወልቃይት ጠገዴ ስቴት ሁመራ ባለስልጣናት ወይንም ካሬዎች አብይ አህመድ ላይ እንዴት ሊጣበቁ ቻሉ የሚሉ በርካቶቹ እየተነጋገሩበት ነው። ስቴት ሁመራ እንደ ደመቀ ዘውዱ በከፍተኛ ሁኔታ ከአብይ አህመድ ጋር እጅና ጓንት ሆነው ክልልነት ለማግኘት እየጣሩ እንደሆነ ነው የተገለጸው። እና ወልቃይት ከአማራ ክልል በከፍተኛ ሁኔታ ርቃ እንደሄደች እንደበረረች ተገልጿል። ወደ ትግራይ ክልልም ልትካለል እንደማትችል የፖለቲካ ካርድ መጫወቻ የሆነችው ወልቃይት እነ ደመቀ ዘውዱ ዛሬ የምርጫ ቅስቀሳ አካሂደዋል። የምርጫ ቅስቀሳ ሲያካሂዱ ግን መግለጫ ሲሰጡ ወይንም ብልጽግናን ምረጡ ለማለት ኮንፈረንስ አካሂደዋል። ይህን ሲያካሂዱ በአማራ ክልል ስቴት ሁመራ ብለው ነው መግለጫ የሰጡት። ግን ያው እነ ወልቃይት ወይም እነ ደመቀ ዘውዱ ከአማራ ክልል እንደተነጠሉ ነው የሚያሳየው። ምክንያቱም አንድ የሆነ ፋውል ሰርተዋል። ከዚህ በፊት በጎንደር አካባቢ የሚንቀሳቀሱ ፋኖች ላይ ከፍተኛ የሆነ ጥቃት ሰንዝሯል ተብሏል። ደመቀ ዘውዱ በጣም የሚታወቁ የጎንደር ልጆች የተገደሉት በራሱ በደመቀ ዘውዱ እንደሆነ ተገልጿል። ከዚያን ጊዜ ጀምሮ ደመቀ ዘውዱ በከፍተኛ ሁኔታ ተጠቁሯል ተብሏል። ግን ዛሬ የስንዴ ነዶ ይዞ ብልጽግናን ምረጡ ሲል ተስተውሏል። በርካታ ካድሬዎችን የወልቃይት እንደራሴዎችን ሰብስበው ለአብይ አህመድ በከፍተኛ ሁኔታ ሲያሽቃብጥ ተስተውሏል። እንግዲህ ግለሰብ ከዚህ በፊት እንደተናገረ ነው አሁን ላይ ከአማራ ክልል ተነጥሏል። ግን እሱ የክልሉ አንድ አካል ነኝ ብሎ ነው አክት እያደረገ ያለው። ዋና አላማው ግን ወልቃይትን ክልል አድርጎ ያው ኮርነር ላይ ስላለ በዛ ሱዳን ስላለ ያው ደረቅ ወደብ እንዳለ ስለሚቆጠር ያው ከአማራ ክልል ወልቃይት እንዲሁም ይሻላል ብሎ እንደሚያስብ። ምክንያቱም አማራ ክልል የተዘጋ ነው፣ ደረቅ ወደብ ራሱ የለውም። ደረቅ ወደብ ማለት አጎራባች አገር ጋር የሚያገናኝ የብስ ምንም ውሃ የሌለው የብስ ማለት ነው። ስለዚህ ወልቃይት ትንሽ ብትሆንም ከሱዳን ጋር የሚያገናኝ እንትን አላት፣ ከኤርትራም ጋር የሚያገናኝ ድንበር አላት። ስለዚህ ሀብታም ትሆናለች፣ ጎረቤት አላት ብሎ ነው የሚያስብ ደመቀ ዘውዱ። እናም ይዞ ለመገንጠል ነው ጥረት እያደረገ ያለው። በነገራችን ላይ ይህ ምክር የተደረገለት ያው ከብልጽግናው እንደሆነ ነው የተገለጸው። ከነ አገኘው ተሻገር እንደሆነ ተገልጿል። አገኘው ተሻገር እንግዲህ ጎንደር አካባቢ ጣቁሳ ምናምን የተወለደ ግለሰብ ነው። ግን ወልቃይት ተገንጥላ ለብቻዋ ክልል እንድትሆን ከአብይ አህመድ ጋር ሲመክር የነበረ ግለሰብ እንደሆነ ይገለጻል። እና ዛሬ የስንዴ ነዶ ይዘው በከፍተኛ ሁኔታ ነጭ ቲሸርት አሳትመው ብልጽግናውን ምረጡ፣ ብልጽግና የሀገራችን ቀንዲ ነው፣ የሀገራችን ችግር ፈች ነው፣ የሀገራችን መድኃኒት ነው ሲሉ ተስተውለዋል። በጣም ነው የሚገርመው፣ በጣም ነው የሚያሳፍረው። በነገራችን ላይ ይህ ግለሰብ ደመቀ ዘውዱ የሚባለው ግለሰብ ከዚህ በኋላ እንደማይመለስ ነው የተገለጸው። ወይ ብልጽግናው እርምጃ ይወስድበታል አለያ ደግሞ የሆነ ነገር ይሆናል እንጂ ወልቃይት በእርግጠኝነት ክልል እንደማትሆን ይታወቃል። ያው ታውቃላችሁ በክልሉ ምን አይነት ነገር እንዳለ። አሁን ፋኖ የሚባል በምስራቅ አፍሪካ በጣም ተጽዕኖ ፈጣሪ አብይ አህመድ ጨንቆት ግራ ገብቶት ኤርትራ ልትወረኝ ነው የሚል ሌላ እንትን ያለው ማለት ነው። ፋኖ በጣም በከፍተኛ ሁኔታ የአብይ አህመድን ጦር ያሸመደመደ ኃይል ነው። ግን በደንብ አልተዘገበለትም። በተደጋጋሚ መረጃዎች እየወጡ አይደሉም። ቀን በቀን ዳይሊ ጦርነት አለ። አብይ አህመድ ከብዶታል። ግን አብይ አህመድ ስለከበደው ያው ብዙ ጻፊያን እንደሚስማሙበት ስለከበደው አሰብን ላስመለስ ነው የሚል ሌላ እንትን መፈለግ ነው። ፋኖ ብቻ አይደለም ያሸነፈኝ ሌላም ተደምሮ ነው ማለት ነው። ሻዕቢያ ጋር ሄዶ መንጠራራት ናተኩስብኝ ብሎ መንጠራራት ምንድነው? ፋኖ ብቻ አይደለም ሻዕቢያ ነው እያሸነፈኝ ያለው እየመታኝ ያለው ለማለት። ምክንያቱም ደቡብ ጎንደር ባለፈው በርካታ ወረዳዎችን ሲቆጣጠሩ የሻዕቢያ ወታደሮችም ተገለው ተገኙ ብለው ፕሮፓጋንዳ
ማስተላለፋቸውም ይታወቃል። እንደዚህ አይነት ደርቲ የሆነ ፕሮፓጋንዳ በጣም ነው የሚያስጠላው፣ በጣም ይዘገንናል። ምክንያቱም ደቡብ ጎንደር ድረስ የሻዕቢያ ወታደሮች መጥተዋል ማለት ይህ ኋላ ቀር ፖለቲካ የሚያራምዱ ካሬዎች የሚያወሩት በጣም ተቀባይነት የሌለው በጣም አሳፋሪ ነው። በጣም አሳፋሪ እና ይሄ ነው። ሌላ አንድምታው ምንም የተለየ ነገር የለውም እንጂ እሱ አቅም ኖሮት ህወሓትንም ያንንም ሊመታ አይደለም። ስለተሸነፈ በፋኖ መቆጣጠር አቃተው፣ ክልሉን ማኔጅ ማድረግ አቃተው፣ ቢሮዎች የምስጥና ይሄ የፈንገስ መጫወቻ ሆነዋል። በነገራችን ላይ በአማራ ክልል ያሉ ብልጽግና ቢሮዎች እየተጠቀሙባቸው አይደሉም። አብዛኞቹ የሚኖሩት አዲስ አበባ ነው። ከአዲስ አበባ በሄሊኮፕተር በረው ባህር ዳር ወይ ኮምቦልቻ ትንሽ ነፃ አካባቢ ናቸው፣ ወይ ደብረ ብርሃን አካባቢ ፎቶ ይነሳሉ ምናምን በየወሩ በየሁለት ሳምንቱ፣ ሌላ ምንም ነገር የለም። እና ስለከበደው ያው መንጠራራት ነው። እና ተኩስብኝ ሻዕቢያ ይኸው ተኮሰብኝ አለ አይደል? የሆነ እንትኑ እንደተቀማ ህፃን እንትን ማለት ተተኮሰብኝ፣ ፋኖ ብቻ አይደለም ያሸንፈኝ፣ ግድና ግባ ሻዕቢያ አይነት ነገር፣ ሌላ ምንም አዲስ ነገር የለውም። ተናግረናል ከዚህ በፊትም በተደጋጋሚ የምናገረው በተጨባጭ ማለት ነው፣ በእርግጠኝነት ነው የምናገረው። ይህ ኃይል ፋኖ የሚባለው ኃይል የብልጽግናውን መንግስት በደንብ አድርጎ ደቁሰውታል። እንደ ንጽ ቦርቡሮ ብልጽግናው በልቶታል። እንዳል መሳሪያ ይሄ ፋሽን የሆነ መሳሪያ ገዝቶ አስጣጥቆ የተኩስ ብሎ አብይ አህመድ ቀጥታ ፋኖ እየገባ ስንት ጽድት ያለ ስናይፐር አለ ሳይተኩስበት በ3 ወር ስልጠና እየገባ። ተመልካቾቻችን ወደ ቀጣዩ ስንል ህወሓት ዛሬ ሰላማዊ ሰልፍ ማድረጉ በርካቶችን አነጋግሯል። ህወሓት በሽሬ በተለይ በጣም በርካታ ህዝብ አልወጣለት ሲል መኪኖችን ሰላማዊ ሰልፍ እንዲወጡ አድርጓል። መኪኖችን ኢኔሰንስ ሹፌሮችን ሰላማዊ ሰልፍ አድርጉ በማለት አስወጥቷል። የፌዴሬሽን ምክር ቤት አፈ ጉባኤ ውሳኔ በተመለከተ ወልቃይት እና ራያ ወደ ትግራይ አልተካለሉም፣ በምርጫው ወደ አማራም አልተካለሉም፣ ኒውትራል ሆነው ነው የተቀመጡት። ብልጽግና ባለፈው መግለጫ ሰጥቷል። እነ ጌታቸው ረዳም ዛሬ ለፍርድ ቤት የሆነ ክስ ምናምን አቅርበው እንዲታገድ አድርገዋል። ምርጫ በወልቃይትና በራያ እንዳይደረግ እንዲቆይ አለያ የሆነ ውሳኔ ሲደረግበት ድረስ የምረጡ ቅስቀሳ ወይንም አንዳንድ ነገሮች መቆም አለበት፣ ቶሎ የሆነ ውሳኔ መሰጠት አለበት ብሎ ፍርድ ቤት እንደከሰሰ። በነገራችን ላይ ይህ ሁሉ ድራማ እንደሆነ ነው እየተገለጸ ያለው። የብልጽግናው መንግስት በአማራ ክልልና በትግራይ ክልል መካከል ግጭት ለመፍጠር የቀሰቀሳት የጫራት ክብሪት እንደሆነች ነው፣ ግን ይታወቃል። ፖለቲካ በልተዋል። ህወሓቶችም በደንብ ያውቃሉ ምን ማለት እንደፈለገ። ህወሓት ዛሬ ሰላማዊ ሰልፍ ያካሄደበት ምክንያት ደግሞ ዓለም አቀፍ ትኩረት ለማግኘት ነው፣ ሌላ ምንም አይደለም። አብይ አህመድ ትግራይን እየጨቆነ እንደሆነ፣ የትግራይን መሬቶች እየወረቦረ እየወሰደ እንደሆነ ለማመላከት፣ እዛ አካባቢ ደግሞ ችግር ተፈጥሯል እንዲሉ የዓለም አቀፍ ተቋማት አንቶኒዮ ጉተሬዝ ትኩረት ምናምን እንዲሰጡ ለማድረግ ነው፣ ሌላ ምንም አይደለም። ምክንያቱም ህወሓት ጦርነት ይከፍታል ተብሎ እየታሰበ ስለሆነ። ስለዚህ ህወሓት ዛሬ መኪኖችን ሰባሰባ በሽሬ ደመቅ ያለ ሰላማዊ ሰልፍ አድርጋለች። ዳውን አብይ አህመድ ወልቃይትና ራያ በትግራይ መካለል አለበት፣ ምርጫው መካሄድ አለበት አይነት ሰላማዊ ሰልፍ አካሂደዋል። ግን ህወሓት ያው የራሷን ፕሮፓጋንዳ አሰራጭታለች ሰበብ አድርጋ። ተመልካቾቻችን እስኪ እንሂድ። አሁንም ዛሬ በሁሉም ክልሎች ማለት ይቻላል በአብይ አህመድ ትዕዛዝ የስንዴ ነዶ ይዘው ካድሬዎች የምረጡኝ ቅስቀሳ አድርገዋል። በጣም በሚያሳፍር ሁኔታ በአብይ አህመድ ዙሪያ የተኮለኮሉት በጣም ደካማና ድኩማ የሆኑ ካድሬዎች ናቸው። አብይ አህመድ እንዴት እንደሚነቃቸው በተደጋጋሚ ይገለጻል። በአማራ ክልል እንዲሁም በደቡብ፣ በሌሎች በሶማሌ፣ አፋር ክልል ያሉ በሙሉ ቁጥር አንድ ተላላኪ ሆነው ሽባ አድርጎ አብይ አህመድ እንዴት እንደ ኳስ ጢባ ጢቤ እንዴት እንደሚጫወትባቸው በስልክ ሁሉ እሱ አብይ አህመድ እዛ ክልል መሄድም አያስፈልጉም፣ በስልክ ብቻ ነው የሚያስፈራራቸው። ከፈለጉ መጥቼ ቃርዬ ቃልቲ ቅሊቶ እንደነ አብዲ ኢሌ ማስገባት ይችላለሁ እያለ የሌለ ነውጥ ነው የሚያሳያቸው። እና አረጋ ከበደ ተሸማቀው ነው የሚኖሩት። ሌሎች የክልል ፕሬዚዳንቶች እነ አውላርባ እነ ሙስጠፌ ተሸማቀው ነው የሚኖሩት። አብይ አህመድን እየፈሩ የሆነ እርምጃ ይወስድብናል ይሄ ሰው የጤነኛ አይደለም እንዲህ ብለው ተሸማቀው እሺ እያሉ እንደሚኖሩ እና ዛሬ የስንዴ ነዶ ይዛችሁ የምረጡ ቅስቀሳ እንድታደርጉ ክልሎች ብሎ አሁን ሶሻል ሚዲያ ላይ ብትገቡ በእያንዳንዱ የኦሮሚያ ብልጽግና ፓርቲ፣ የአማራ ብልጽግና ፓርቲ፣ የደቡብ፣ የሲዳማ እንዲሁም የሌሎች ክልሎች ስንዴ ነዶ ይዘው እያሽቃበጡ ነው። ቲሸርት አሳትመዋል፣ ኬፕ ለብሰዋል፣ ኤንሶን
ምረጡኝ እናንሰራራን በልጽግ እያሉ ነው። ብልጽግና ያው ምንድነው የሚባለው መልከጥፉ በስም ይደግፉ። ብልጽግና ፕሮስፐሪቲ አሪፍ ነው። ብልጽግና ግን ብልጽግና አይደለም፣ ሌላ ዘ ኮንትራስት ነው። በተቃራኒ ብልጽግና ማለት የብልጽግና ተቃራኒ ነው ራሱ ብልጽግና። በጣም በሚገርም ሁኔታ አብይ አህመድ ሰላም ነው የምፈልግ ድርድር ካለ ያው ጦርነት እንደሚፈልግ ነው። ጦርነት የምፈልግ ዋጋለሁ ካለ ደግሞ ሰላም ይፈልጋል ፈርቶ ማለት ነው። በነገራችን ላይ አይታችሁት ከሆነ ሰሞኑ ሰላማዊ ሰልፍ አካሂዷል። በተደጋጋሚ ነው የምናወራው በዚህ ጉዳይ። ሐዋሳ ላይ አድርጓል። በቃ ፈርቻለሁ ማለት ነው። የሆነ ሰላማዊ ሰልፍ ካካሄደ አሊያም ደግሞ የሆነ ከፎከረ ጭሱና አቧራው እስኪነሳ ወታደሮች ትርኢት የሚያሳዩ ከሆነ አረ እኔ ፈርቻለሁ ተወኝ፣ እየተፈራገጥኩ ነው አይነት ነገር ነው። ሌላ ምንም አይነት መልእክት የለውም። እና ክልሎች ዛሬ ምረጡ ብለዋል። ማን እንደሚመርጣቸው እናያለን። ምንም አይነት ተፎካካሪ ፓርቲ የለም። የሚወዳደሩት ራሳቸው ብልጽግና ከብልጽግና ምንም የለም ሌላ ተፎካካሪ ፓርቲ። አንዳንድ ምናምን ሊኖሩ ይችላሉ። እነሱ በብልጽግናው በጀት ተሰጧቸው እባካችሁ ምናምን ተብለው በደንብ ድጎማ የተሰጣቸው ናቸው። ያው ብልጽግናውን ያሸንፋሉ ብቻ ነው የምወዳደር ብሎ ስለሚያስብ ማንም አይልም። 5 ሆነ 10 ሰው ያው ከተመረጠ ሌሎች ያው ኢግኖር ይደረጋሉ ማለት ነው። ተመልካቾቻችን ሁለቱም ኃይሎች ወደ ቦታቸው መመለሳቸው እየተገለጸ ነው። በነገራችን ላይ አብይ አህመድ ጦርነት አይገጥምም የምንለው በምክንያት ነው። ሻዕቢያና የአብይ አህመድ ወታደር ድንበር አካባቢ ኮላፕስ ሊያደርግ ነው እየተባለ በተደጋጋሚ የሚወራው በሁለት በሶስት ቀን ውስጥ ረግቦ የአብይ አህመድ ሰራዊት ወደ ኋላ ተመልሶ ቦታውን እየያዘ እንደሆነ ነው እየተገለጸ ያለው። እንግዲህ የብልጽግናው አክቲቪስቶች እንደሚናገሩት አይደለም። የአብይ አህመድ ወታደር ድንበር ሂዶ የሻዕቢያ ወታደር ወደ ትግራይ ክልል ወደ ኢትዮጵያ እንዳይገባ ዘግቶበታል። የታባቱ ይንቀሳቀስ ምናምን ይላሉ፣ ግን አይደለም። ኔቨር ምንም። በነገራችን ላይ ሻዕቢያ የሆነ ነገር እንትን ካልሆነ በስተቀር ሻዕቢያ ራሱ ወደ ኢትዮጵያ የሚተኩስ አይመስልም። ምክንያቱም በጥንቃቄ ነው እንትን የሚሉት እነሱ ፖለቲካን በደንብ እንትን ያሉ ናቸው። አብይ አህመድ ገፍቶ አጥር ጥሶ የማይሄድ ከሆነ ኢሳያስ አፈወርቂ በምንም አይነት ሁኔታ አይተኩስም፣ መልስ አይሰጥም። ሜቢ አገን ሉዓላዊነት ከደፈረ ነው መልስ ሊሰጥ ይችላል። አብይ አህመድም አይተኩስም፣ እንደማይተኩስ ይታወቃል። ሻዕቢያም አይተኩስም። ሜቢ ሊጀምረው የሚችለው ህወሓት ነው። ህወሓት በመካከል ገብቶ ከፋኖ ጋር ሁሉ እንደዚህ ከጀመረው ሻዕቢያ የሆነ እርዳታ ምናምን ሊሰጥ ይችላል፣ ሎጂስቲክ እንጂ ሻዕቢያ ቀጥታ የሻዕቢያ ወታደሮች ገብተው እስከ 4 ኪሎ የሚሳተፉበት ሁኔታ የሚኖር አይመስልም። አብይ አህመድም ራሱ ያውቀዋል ሻዕቢያ እንትን እንደማትል። የከበደው የአማራ ክልል ጉዳይ ነው። ሰዎች ትኩረት አልሰጡትም እንጂ ፋኖ በደንብ አድርጎ ሲቀጠቅጠው ቅድም የነገርኋቸው ነው። ሌላ ማማተር ወይኔ ፋኖ አይደለም የመታኝ ሌላ ነው የመታኝ። ፋኖ እኮ አይደለም ማለት ጀርባው እስኪመለጥ ተመቶ ጆሮ እስኪደፈን ተተኩሶበት ፋኖ አይደለም እኮ ጀርባዬን የመለጠኝ፣ ፋኖ አይደለም እኮ ቆርጦ የጣለኝ፣ ሌላ ነው ሻዕቢያ ነው እንደማለት ነው። ይህ ነው የፋኖ እንትን እንዲደበቅ ፋኖ ምንም አይነት ተጽዕኖ ብልጽግናው ላይ እንደማያደርስ ያው ሻዶ ለማድረግ ነው ጥረት የሚደረገው። ኤኒሃው የፈለገው ቢሆን ተደብቆ አይገርም። እያንዳንዱ ነገር እየወጣ ነው። አንድ ሆነዋል። በጣም ከፍተኛ የሆነ እንቅስቃሴ እያካሄዱ ነው። ነገሮች እየተቀያየሩ ነው ለማለት ነው። ተመልካቾቻችን የሰዓቱ መረጃዎች እንደዚህ ነበሩ። ባይ ባይ።